ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አሚን ቆሞስ አባ መዝገበ ሥላሴ የደብረ መጽሔት ቅዱስ ኪዳነ ምሕረት ዋና አስተዳዳሪ፣ ክቡር አባታችን መልአከ ምሕረት መምህር ሐዋዝ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡራን የአድባራትና የገዳማቱ አስተዳዳሪዎች፣ ክቡራን ሊቃውንተ ቤተክርስቲያን ከትናንትና ከማታ ከዋዜማው ጀምራችሁ አገልግሎቱን እንደ መላእክት ስብሑ ቅዱስ ሳረረ ኩሉ ዓለም እያላችሁ ሌሊቱን ሙሉ ደከመን ሰለቸን ሳትሉ ስታመሰግኑ ያደራችሁ ማህሌታውያን ያሬዳውያን አባቶቼ፣ አበው ካህናት፣ ወንድሞቼ ዲያቆናት፣ በዚህ በቅድስናው ስፍራ የተሰበሰባችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ ሁላችሁም እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አደራችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በጤና በፍቅር በአንድነት ሰብስቦ ሕያው ቃሉን እንድንሰማ በረከቱን እንድናገኝ የረዳን በቤቱ የሰበሰበን ዛሬም ዘወትርም በፍጥሯን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለእናታችን ለጽዮን ድንግል ማርያም በዓለ ንግሥ በሰላም በጤና አደረሰን አደረሳችሁ። እንኳን አደረሳችሁ። ይተሃፈሩ ወይጉኡ ድኅሬሆሙ ኩሎሙ እለ ይጸልእዋ ለጽዮን። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላም ይመለሱ። መዝሙረ ዳዊት መዝሙር 128 ከቁጥር 5 ያለውን ኃይለ ቃል መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ በዚህ ርዕስ እንማማራለን። የምስጢሩ ባለቤት ለሁላችንን ማስተዋሉን ምስጢሩን ያድለን። ጽዮንን የሚጠሉ ሁሉ እስክበሉ ጽዮንን የሚጠሉ ሁሉ ይፈሩ ይፈሩ። ስለዚህ ይህ ታላቅ በዓል የምናከብረው በአራት መሰረታዊ ነገሮች ነው። አራት ታላላቅ ምክንያቶች አሉ። በእነዚህ ምክንያት በየዓመቱ በኢትዮጵያ ቤተክርስቲያን ባለችበት ሁሉ በዓለም ዙሪያ ሁሉ ጽላቱ ወጥቶ ይከበራል። በደማቅ ሁኔታ ይከበራል። ምዕመናኑን ይባርካል። ጽዮን በብሉይም በሐዲሱም ትልቅ ስራ ያላት ሰፊ ታሪክ ደማቅ ታሪክ ያላት የጽዮን ስራ በዚህ በአጭር ደቂቃ በአጭር ጊዜ ተንትነን ወይም ተርጉመን ወይም ተናግረን የምንጨርሰው ሳይሆን በየጊዜው በየዓመቱ የምንናገረውና የምናውቀው ስለሆነ አጠር አጠር አድርገን የምንናገረው የአላጭር ለጊዜያችን መጠነን ይሆናል። አንደኛው በኦሪቱ ከቅድመ ልደተ ክርስቶስ በ1000 ዓመተ ምህረት በንጉሱ በሰሎሞን በጠቢቡ በሰሎሞን ጊዜ የሰሎሞን ልጅ የንግሥተ አዜብ ልጅ ኢትዮጵያዊው ቀዳማዊ ምኒልክ ከኢየሩሳሌም ወደ ኢትዮጵያ ይዟት የመጣበት በአክሱም ጽዮን ብዙ በሀገራችን በኢትዮጵያ ተዘዋዝራ ከባረከች በኋላ በብዙ ቦታ ከሰፈረች ካየች በኋላ ይልቁንም በነ ጣና ቂርቆስ በነ መርጡለ ማርያም በነ ተድባበ ማርያም በዚህ ሁሉ ተዘዋውራ ኢትዮጵያን ከባረከች በኋላ
አክሱም ጽዮን አሁን ካለችበት የገባችበት ያረፈችበት ታላቅ በዓል የተደረገበት በዓል ነው አንዱ ማለት ነው። በሁለተኛው በዓሉን የምናከብረው ከነቢዩ ዘካርያስ ጋር በተያያዘ በዚሁ በኅዳር 21 ቀን የእመቤታችንን በተቋም ማኅቶት አምሳል ያየበት ራእዩን ያየባት ዘሰባቱ ማኅተዊሃ ወሰባቱ መሳውሪሃ ሁለንተሃ ወርቅ ሁሉመናዋ ወርቅ ሆና 7 መብራቶች ያሉባት 7 መቅረዝ ያለባት እመቤታችንን በዚህ ሁለመናዋ ብርሃን ሆና ያየበት ስለእመቤታችን የተናገረበት ትንቢት በተመለከተ ይሆናል። በሶስተኛው ደረጃ እንደ ሀገራችን ክፉ ታሪኮችም መልካም ታሪኮችም አሉ። በቤተ ክርስቲያን ዙሪያ የዩዲት ጉዲት ታሪክ የሚረሳ አይደለም። ሰፊ ውድመት ያስከተለ አብያተ ክርስቲያናትን የተቃጠሉበት ብዙ ታሪክ የጠፋበት ነው። በዚህ ጊዜም አንበሳው ጉዱም የሚባል ንጉሥ ታቦተ ጽዮንን ሌሎችም ጽላቶች ይዞ ከአክሱም ተነስቶ እስከ ዝዋይ ሐይቅ ድረስ የመጣበት እና በዝዋይ ሐይቅ ለ40 ዓመታት ታቦተ ጽዮን ከቆየች በኋላ ዘመነ ተባሪዮ ወይም ጊዜውን ክፉ ዘመንን አሳልፎ እግዚአብሔር በጎ ዘመንን ሲያመጣ ተመልሰው ወደ ጽዮን ቦታዋ ወደ አክሱም ይዘዋት የገቡበትና ቤተክርስቲያኗ የፈረሰው እንደገና ታንጾ ጽላቱ የከበረበት በደማቅ አቀባበል የተቀበለባት ወደ ማረፊያዋ የገባችበት ታላቅ በዓል ይከበራል። ይህም ቤተክርስቲያን ታስበዋለች ማለት ነው። በአራተኛውና የመጨረሻው በዘመነ ሐዲስ በአብርሃና ወአጽብሃ የሚባሉ ደጋግ ነገሥታት በነገሱበት ዘመን ቤተክርስቲያን በአክሱም ጽዮን በወርቅ በዕንቁ የጽዮንን ቤተክርስቲያን 12 ቤተ መቅደስ ያለበት ሰርተው አስመርቀው ቅዳሴ ቤቱ የተከበረበት ይከበራል ማለት ነው። ስለዚህ በእነዚህ መሰረታዊ ነገሮች በዛሬው በዓል መሰረታዊ ይሄ ሲሆን፣ ስለዚህ የመጀመሪያው እንዳልነው የታቦተ ጽዮን ከየት መጣች እንዴት መጣች ለሚለው የመጀመሪያው ታሪክ መጀመሪያ የሚሆነን በሙሴ ዘመን እስራኤላውያን ከግብፅ ከባርነት ሲወጡ ገና ጉዞ ወደ ከነዓን እየተጓዙ እያሉ በመንገድ ላይ ያሉ እግዚአብሔር ሙሴን ወደ ደብረ ሲና ና ብሎ ጠርቶታል ይላል። በደብረ ሲና ኢያሱን አስከትሎ ሆርን ሕዝቡን ጠብቁ ብሎ አስጠብቆ ወደ ደብረ ሲና ጉዞ ጀመረ። በደብረ ሲና ደግሞ በ7 የእሳት መጋረጃ ተጋርዶ ደብረ ሲና አስፈሪ በሆነ ነገር ጠበቀው። 6ቱን አልፎ በ7ኛውን ቁሞ ሲጸልይ ሙሴ ለ34 ቀን ከእግዚአብሔር ጋር ቃል በቃል ሲነጋገር ሰነበተ፣ እያስተማረው ሰነበተ። 34 ቀን ያስተማረውን በ6 ቀን ደግሞ በልቦናው ጻፈለት፣ በልቦናው ጽላት ጻፈለት ነው የሚለው። ከዚህ በኋላ 40 ቀን ሲሞላው ሙሴ ሳይበላ ሳይጠጣ በጾም በጸሎት ሆኖ በዚሁ ላይ በደብረ ሲና ተቀመጠ። ከ40 ቀን በኋላ ታቦተ ጽዮን 10 ቃላትን የተጻፈባት ሕግ የተጻፈባት መመለኪያ የምትሆነው ስርዓተ አምልኮ የሚፈጸምባት ሰማያዊ ስርዓት የሚፈጸምባት ኃጢአት የሚሰረይባት ጽላተ ሙሴን ከእግዚአብሔር እጅ ተቀበለ ይላል። ክብርና ምስጋና ለአምላካችን ነው። ከማን እጅ ተቀበለ? ከእግዚአብሔር እጅ። በውስጧ 10ቱ ቃላት 5ቱ በአንድ ወገን 5ቱ በአንድ ወገን ተጽፈውባት ነበር። ወእንተ ክልኤቲ ግዋቴሃ ለመጽሐፍ፣ ይህችም 2 የሚታጠፍ የሚዘረጋ ነበር። ታሪኩ እንግዲህ ከዚህ ይጀምራል። ከዚያ በኋላ
ከወረደ በኋላ ብዙ ውጣ ውረዶች ቢኖሩም አለፍ አለፍ እያልን ከዚህ በኋላ ከእግዚአብሔር እጅ የተቀበለውን ጽላት ከተሰበረው በኋላ እንደገና ከምን ስራ ነው? ሸምሸርሸጢን ከሚባል ከማይነቅጽ እንጨት ወርዱን ቁመቱን ለክቶ መክደኛውን አሳይቶ በዚህ መልኩ በእግዚአብሔር ምህንድስና በእግዚአብሔር ያሳየውን ነገር ከዚህ የማይነቅጸውን እንጨት ጽላቱን እንዲቀርጽ እግዚአብሔር አዘዘው። እግዚአብሔር ካዘዘው በኋላ ደግሞ ቃሉን ግን በእግዚአብሔር ጣት የተጻፈ ለተጽፋ በአጻብዒሁ ለእግዚአብሔር 10ቱ ቃላት ለተጽፋ በአጻብዒሁ ለእግዚአብሔር 10ቱ ሕገጋት እነዚህ ደግሞ የምንላቸው የማይለወጡ የማይሻሻሉ ከእኔ በቀር ሌላ አምላክ አታምልክ የሚል መጀመሪያ ያላቸው ሕገጋት በዚህ ጽላት ተጽፈው በእስራኤላውያን ሕግ ሆነው የሚኖሩ ነበሩ። ጽላቱ ከተቀረጸ በኋላ በውስጥና በውጭ በምን ለብጠው አለው? በወርቅ ለብጠው፣ በዕንቁ ለብጠው፣ ዙሪያውን ሁሉ ወርቅ አድርገው ብሎ እግዚአብሔር ባዘዘው መሰረት በዚሁ ይህን ጽላት ይዞ ይኖር ነበረ። በዚህ ስርዓተ አምልኮታቸው መጀመሪያ በደብተራ ኦሪት እንዲህ እያሉ ኋላ ደግሞ ቤተ መቅደስ ተሰራ። እንዲህ እያለ የመጣው በዚህ ነበር። ስለዚህ ይህን ጽላት ብዙ ተአምራት ሰርተዋል፣ ብዙ ነገሮችን አድርገዋል። ለእስራኤላውያን ኃይላቸው መከታቸው፣ በዓለም ዙሪያ ዝናቸው እንዲሰማ፣ ኃይላቸው እንዲታወቅ፣ ኃያልነታቸው የተገለጠው በማን ነበረ? በጽላተ ሙሴ ነበረ ማለት ነው። በሙሴ ጽላት ነበረ። በዚህ ታቦተ ጽዮን የሚሉት በዚህ ነበረ። ከሙሴ ከአሮን ወደ እነ ኢያሱ ከኢያሱ እንዲህ እያለ እስከ እነ ኤሊ ደረሰና ኤሊ 40 ዘመን ሙሉ መንግስትነት ወይ መስፍንነት ከክህነት ጋር አንድ አድርጎ እስራኤልን ሲያስተዳድር ካረጀ በኋላ የ80 የ90 ዓመት ከሆነ በኋላ ለልጆቹ አፍኒንና ፊንሃስ ለሚባሉ ልጆቹ ስልጣኑን አስረከባቸው ይላል። ቃል ጋር ናቸው። ስልጣኑን አስረከባቸው። እስከዚህ ድረስ በስርዓቱ ይሄድ ነበር፣ በህጉ ይሄዱ ነበር። ህዝቡን እያስተማሩ ህዝቡን እየመከሩ ስርዓተ አምልኮውን በአግባቡና በስርዓቱ ይፈጽሙ ነበር። አፍኒንና ፊንሃስ በደረሰ ሰዓት ግን እንደ መንገዱ አልጠበቁም። ለታቦቱ ክብር አልሰጡም። ስርዓተ አምልኮውን አልጠበቁም። ምን ይላል መጽሐፉ? አፍኒንና ፊንሃስ እግዚአብሔርን አያውቁትም ነበር ይላል። ምን አያውቁትም ነበር? እንግዲህ አስተውሉ ምእመናን፣ የቤተ እግዚአብሔር አገልጋዮች ናቸው። መስዋዕት አቅራቢዎች ናቸው። የህዝቡ መሪዎች ናቸው። ይህን ሁሉ አእላፋት እስራኤል የሚመሩ መስዋዕት የሚያሳርጉ ናቸው። ግን ምን አያውቁም ነበር? እግዚአብሔር ግን አያውቁም ነበር። እግዚአብሔር የማያውቅ ክርስቲያን ይኖራል ማለት ነው። እግዚአብሔር የማያውቅ ካህን ይኖራል ማለት ነው። እግዚአብሔር የማያውቅ መስዋዕት የሚሰዋ ይኖራል ማለት ነው። እግዚአብሔር የማያውቅ ዘማሪ አለ ማለት ነው። እግዚአብሔር የማያውቅ ሰባኪ አለ ማለት ነው። እግዚአብሔር የማያውቅ በስም ክርስትና ክርስቲያን ነን እያለ የሚኖር አለ ማለት ነው። ነው አይደለም? ነው አይደለም? ስለዚህ ያለ ራሳችንን እንመርምር። እግዚአብሔር እናውቀዋለን? እያወቅነው ወይ ነው? አውቀነዋል ወይ? እምነቱ ገብቶናል ወይ? የእግዚአብሔር ቸርነት ተረድተናል ወይ? ሃይማኖቱ በትክክል ተገንዝበነዋል ወይ? ገብቶን ነው የመጣ ነው? ምን እንደምንቀበል ዛሬ ከማን ጋር እንደምንውል እንዴት አይነት በረከት እንደምናገኝ ተረድተን ነው የመጣ ነው? ከማን ፊት ነው የቆምነው? ከማን ጋር ነው ያለነው? እግዚአብሔር እያስተዋል ማስተዋል አለብን ወገኖች። አፍኒንና ፊንሃስ አባታቸው ካህን ያደጉት ከቤተ መቅደስ ያሳደጋቸው ቤተ መቅደሱ አስራቱን በኩራቱን እየተቀበሉ የኖሩት በቤተ መቅደስ እየተማሩ ያደጉ በቤተ መቅደስ አገልግሎቱ ከአባታቸው ጀምሮ ያለ ግን እግዚአብሔር አላወቁም። በመመላለስ በመኖር እግዚአብሔር አይታወቅም።
በስጋዊ መንገድ እግዚአብሔር አይታወቅም። በስጋዊ አስተሳሰብ እግዚአብሔር አይገኝም። ወገኖች ወደ ልባችን እንመለስ። አሁንም በየቦታው እያየናቸው ያለው ይህን ያሳያል። እግዚአብሔር እንዳላወቁት የሚያስረዱ የቤተ መቅደሱ ስራ 3 ሕግጋትን አፈረሱ። ስንት ሕግጋት አፈረሱ? 3 ሕግጋት። እንዲያም መጽሐፉ ምንድነው የሚላቸው? የካህኑ የኤሊ ልጆች ምናምንቴዎች ነበሩ ይላል። እየሰማችሁ ሕዝቡ ሁሉ የሚሰግድላቸው፣ ሕዝቡ ሁሉ የሚያከብራቸው፣ በእግዚአብሔር ዘንድ ግን ምን ነበሩ? ምናምንቴዎች ነበሩ። ሕዝቡ ስላከበረን በእግዚአብሔር የከበርን እንዳይመስላችሁ። ሕዝቡ አቦ ስላለ በእግዚአብሔር ዘንድ እንደዚያ ይቀጥላል ማለት አይደለም። በእግዚአብሔር ፊት ምን እንደምንባል አሁንም ስራችንን መመርመር ያስፈልጋል፣ መመዘን ያስፈልጋል። በእግዚአብሔር ፊት እንዴት ነው የምንባለው? በዛው ታላቅ የምንለው በእግዚአብሔር ታናሽ ሊሆን ይችላል። በእግዚአብሔር የከበረ የምንለው በሰው ዘንድ የተዋረደ፣ በሰው ዘንድ የከበረ የምንለው በእግዚአብሔር የተዋረደ ሊሆን ይችላል። ማን ያውቃል? እግዚአብሔር ያውቃል። እኛ እናውቀው፣ እኛ የምናውቀው ጉዳይ ነው። ስለዚህ የመጀመሪያው ጥፋት ምን አጠፉ? ሙሴና አሮን መጀመሪያ ከእግዚአብሔር የተቀበሉትን ጽላት በቤተ መቅደሱ በ12 ሰዓት ማታ አውርተው 12 ሰዓት ጠዋት የሚያጠፉትን መብራት ነበር። ምን ይሆናል ይሄ መብራት ብለው አጠፉት። እናንተ አሁን ማታ ስትመጡ ጠዋት ፍርብራን ታበራላችሁ አይደል? ሻማው ጧፉ ይዛችሁ መጣችሁ ታበራላችሁ። አጥፉት። ምን ይሆናል ይሄ መብራት? ለምንድን ነው የሚበራው? ለምንድን ነው የምታበላሹት? ለምንድን ነው የምታጠፉት? የምታባክነው እንደማለት ቁጥሩት። ዛሬ ጠዋት መጣችሁ መብራታችሁን አብራታችሁ ከእግዚአብሔር ፊት ቀርባችሁ ስትጸልዩ ያርፍላችኋል። ለምንድን ነው መብራት የምታበሩ ብሎ መከልከል? መብራቱን አጠፉት። እግዚአብሔር ዝምታ ትዕግስት የባህሪ ነውና ዝም አለ። ቀጠልና መስዋዕቱ የሚሰዋው ቅድሚያ መስዋዕቱ ሳያርግ ለቤተ እግዚአብሔር ሳያርግ ለራሳቸው መከፋፈል ጀመሩ። መስዋዕቱን አረከሱት። ከእግዚአብሔር ይልቅ ራሳቸውን አምላክ አደረጉ። ራሳቸውን አከበሩ። ለራሳቸው ክብር ቅድሚያ ሰጡ። ለፈቃዳቸው ለስጋዊ ፍላጎታቸው ቅድሚያ ሰጡ። ማን ናቸው? አፍኒንና ፊናስ። እነማን ናቸው? አፍኒንና ፊናስ አትናገሩ ብለዋል። ደኮር መላከ ምሕረት አፍኒንና ፊናስ የኤሊ ልጆች አበት የአትሌቶቹ ስም እንድጠቅስላቸው ሁላችሁ ትቀድሙ ነበር እኮ። የሯጮቹ የኳስ ተጫዋቾቹ የዓለም እንትኖች ያሉ ትቀድሙ ነበር። የቤተ ክርስቲያን ታሪካችን ነው እና ነው እንድረዳ። ይሄ የሚጠቅመንን እንዲያዝ በስጋም በነፍስም የሚጠቅመን። ስለዚህ ይሄን አደረጉ። በእግዚአብሔር መስዋዕት በአምልኮት ስርዓት አጎደሉ። እግዚአብሔር ተገኘ። አሁንም ትዕግስቱ እግዚአብሔር ባሕረ ምሕረት ነውና ባሕረ ትዕግስት ነውና ዝም አለ። ብዙዎቻችን እኮ እንዴ ይሄን ሰምቼ እግዚአብሔር ምንም አላደረገኝም፣ ነገሌ እንዲህ አጠፉ፣ ምን ሆኑ፣ ምን አገኛቸው እያልን አይደለም ኃጢአት የምንደፋፈረው? ነገሌ ምን አገኛቸው፣ ነገሌት ምን ሆነ፣ እንዲህ ሰርተው እንዲህ አድርገው ይሄን ሁሉ ኃጢአት ተሸክመው ምን አደረጋቸው እግዚአብሔር የምንል ብዙዎች ነን። ለጊዜው ሊመስለን ይችላል፣ መጨረሻው ግን እግዚአብሔር ይሰራል። እግዚአብሔር መጨረሻው ግን ያሳያቸዋል። ምን ይሰራል እግዚአብሔር? የት እንዳይመልጡበት ነው የሚሸኩለው እግዚአብሔር። የት እንዳይሄድ ነው። እግዚአብሔር የሌለበት ዋሻ አለ? እግዚአብሔር የሌለበት ሀገር አለ? እግዚአብሔር የሌለበት ጫካ አለ? የት እንዳይገቡ ነው እግዚአብሔር የሚቸኩለው። ያስጨርሳቸዋል።
እንደማይመለሱ መጨረሻቸውን ይመለከታል እግዚአብሔር። ይሄም አድርገውም ዝም አላቸው እግዚአብሔር። መጨረሻው ቤተ መቅደሱ አጸደ መቅደስ ቤተ ምክራው የዝሙት ቤት አደረጉት። ለጸሎት የሚመጡ የእስራኤል ልጆች እነሱን እያታለሉ የዝሙት ቤት አደረጉት። ስንት ሆነ? ሶስት ኃጢአት ሰሩ። ቅዱሱን ቦታ አረከሱት። የጸሎቱን ቦታ ዓለማዊ ስራ አደረጉት። የዝሙት ቦታ አደረጉት። ስለዚህ ይህን ካደረጉ በኋላ እግዚአብሔር አሕዛብን አነሳባቸው። ጦርነት ተነሳባቸው። ኢሎፍላውያን ክተት ሰራዊት ብለው ከእስራኤል ጋር ሊጣሉ ጦርነት ሊገጥሙ ተነሱ። እንዴት ናቁ? እንዴት ቢያይን ነው ይህን ሁሉ ህዝብ ይህን ሁሉ ጠላት አጥፍተን የመጣን መሆናችን ረሱ ብለው ሲፎክሩ ሄዱ። ግን እግዚአብሔር ከነሱ ጋር አልነበረም። እግዚአብሔር ስለሆነ ያመጣቸው ድል አደረጓቸው። 4000 ሰዎች በቀን አለቁባቸው። እስራኤል እስከ አሁን ድረስ እንደምታዩት አንድ ሰው ከተያዘባት እንኳን ምን ያህል እንደምትጮህ አስቡት። 4000 ሰው አለቀበት። ይሄ የሆነው ታቦተ ጽዮን ባለመያዛችን ነው። ጽላተ ሙሴ ታቦተ ጽዮን ይዘን መምጣት አለብን ብለው ክተት ብለው ካህናቱም ይዘው መጡ ወደ ጦርነቱ። ታቦተ ጽዮን ወደ ጦርነት ከመጣች ከዛ በፊት ያለው ጠላት ራሱ ነው የሚሸሸው፣ ድምጥማጡ ነው የሚጠፋው። ኢሎፍላውያን እስራኤላውያን ይህን ያህል ሞቶባቸው በእልልታ በዝማሬ ሲጮሁ ምንድነው ብለው ሲጠይቁ ታቦታቸው መጣች፣ ኃይላቸው መጣ፣ አምላካቸው መጣ። አሁንማ ጠፍተናል። ከዚህ በኋላ ምን አለን? ግን ዝም ብለን ከምንሸሽ እንግጠምና ሲያሸንፉ እንሸሻለናልና ጦርነቱን ገጠሙ። እግዚአብሔር ከማን ጋር? ከአሕዛብ ጋር ሆነ። እግዚአብሔር ከነዚህ ተለያቸው። ምክንያቱም እዚህ ላይ የሚፈልጋቸው አካላት አለ፣ መወገድ ያለባቸው አካላት አለ። ለነሱ ነው እየጀመረ። በዚህ ጦርነቱ 30,000 ሰዎች አለቁ። ታቦተ ጽዮን ተማረከች እና አፍኒንና ፊንሐስ እዚህ ጦርነት ቀባሪ የሌለው እዚህ ቀሩ። እግዚአብሔር ስራው ሰራ አልሰራ? ስራው ይሰራል። ትዕግስቱን ካሳየ በኋላ እግዚአብሔር ስራው ላይ የሚቀድመው የለም። ቢዘገይ የሚቀድመው የለም። ታቦተ ጽዮን ወደ ኢሎፍላውያን ሀገር ተወሰደችና በየሄደችበት ደግሞ ስራዋ ሰራች። እሷ ደግሞ ስራው ሰራች። የኛ ነው የእስራኤል አምላክ ትንሽ ነው፣ የኛ አምላክ ትልቅ ነው ብለው ዳጎን በሚባለው ቤተ ጣዖታቸው አሩድና ጣዖቱን ዳጎን በላይ እሷ በታች አስቀምጠዋት ዘግተዋቸው ሄዱ። በነገታው ሲመጡ ዳጎን የሚባል አምላካቸው ተሰባብሮ እግሩ ወዲያ እጅ ወዲያ ወኑ ወዲያ ተሰባብሮ እንዳልሆነ ዲኬት ሆኖ አገኙት። ምን ነው ዝም አላቸው? ታቦተ ጽዮን ኃይሏን አሳየች። ጽዮንን የሚጠሉ ምን ያለ ይፈሩ። ኢሎፍላውያን አፈሩ። አምላካቸው ተሰባበረ። እሷ በላይ ሆነ፣ በዙፋኗ ተቀምጣ ከቦታው እሷ አስወግዳ እሷ ከብራ ተገኘች። አዋረደቻቸው። ተዋረዱ። ራሳችን አንጥተን ተዋረድናል፣ ረከስናል፣ ድል ተነሳናል። ፈሩ። የሚያደርጉት ናቸው። ከሱ ወስደው እንደገና ወደ ሌላ ቦታ አዛሯት። 5 ከተሞች 5 ቦታዎች እያዛዛሩ አዛጦን፣ ጋዛ፣ ጄት፣ አስቆለና የሚባሉ አቃሮን የሚባሉ ከተሞች እየወሰዱ ሁሉም በህመም ተመታ። ባጭሩ ዋጋውን አገኘ። በሁሉ ቦታ ይህ ነው የማይባል መድኃኒት የማይገኝለት እበጥ እየመታች
ሙትና ቁስለኛ አደረገችው። ስራዋን እየሰራች እስራኤላውያን አልቻሉትም። ኤሎፍላውያኑ አሕዛብን አልቻሉትም። ታቦተ ጽዮን ግን እየዞረች በየከተማቸው ጨረሰቻቸው። መጨረሻ ምን ሆነ? ውሰዱልን፣ ትሄድልን፣ የእስራኤል አምላክ ሊጨርሰን ነው፣ የእስራኤል አምላክ ሊገድለን ነው፣ እኛ እናውቅም፣ መልሱልን አለ እና በዋዶ ይመለሳል እንዴ? በዋዶ እንዴት ይመለሳል? ግብር ሰፍራችሁ መባ አድርጋችሁ የሚያስፈልገውን አስራት በኩራት አውጥታችሁ እንሰኘው ትበል እንሰኛት በእባጩ መልክ በአይጦቹ መልኩ ወርቁን ዕንቁን እየሰሩ ሰረገላ አብጅተው አራስ ላሞችን አስረው በሉ ሊነዷቸው ሲሉ ጥጃዎቻቸውን ትተው ወደ እስራኤል መንገድ ሄዱ ይላል። ወደ እስራኤል ሄዱ። ላሞቹም አያችሁ ቅድም ማርያም ጽዮን ታወለቃጠር ዝትክ መጎሊሃ መጎሊሆን እስመቻአቺ አፍቀራ እያሉ ሊቃውንቱ ሲዘምሩት ነበር ሲያደሩበት። ከልጆቻቸው ላሞቹ ከጥጆቻቸው ይልቅ ማንን ወደዱ? ጽዮንን ወደዱ። ጽዮን ሄደው ወደ እስራኤል ጥጃቸውን ትተው ወደ እስራኤል ሄዱ ይላል። ወደ እስራኤል ሄዱ። እስራኤላውያን በእልልታ በጭብጨባ ጽላታቸውን ኃይላቸውን ተቀበሉ። ምን ሁሉ የለማ አለቁ። የረከሱ ሁሉ በታቦተ ጽዮን የተሳለቁ ሁሉ በታቦተ ጽዮን አምልኮትን ያጎደሉ ሁሉ አለቁ። ስለዚህ በዚህ ላይ ታቦተ ጽዮን ስራዋን ሰራች፣ ኃይል ሆነች። ይህች ኃይል ናት። የት ነው ያለችው? አሁን ይሄ ጽላት የት ነው ያለው? የት ሀገር ነው ያለችው? የት ሀገር ነው ያለችው? ያነጋገር እየሰማችሁ ነው። እኔ ሀገር ነው የጠየኩት። ሀገር የት ነው እላለሁ። አክሱም። አክሱም ሀገር ናት። ይሄ አስተሳሰባችን እኮ አመለካከታችን እኮ ተቀይሯል። የዘመኑ አስተሳሰብ ሆኗል። ኢትዮጵያ ውስጥ ነው ያለችው። ሀገሩ ኢትዮጵያ ነው ያለችው። አካባቢ ደግሞ አክሱም ከተማ አለች፣ አክሱም አለች። ስለዚህ ሀገሩ ግን ኢትዮጵያ ነው። ኢትዮጵያውያን በምኑ መልኩ ክብራችን ለየት ያለ ነው። እግዚአብሔር ከሰራባቸው ታላላቅ ስራዎች ኢትዮጵያ የላት። ኢትዮጵያ የሌላት አለ? ታቦተ ጽዮን እኮ አሁን እስራኤል የለችም። እስራኤል አለች? የክርስቶስ መስቀል ግማደ መስቀሉ እስራኤል ላይ አለ? እስራኤል ላይ አለ? የት ነው ያለ? ኢትዮጵያ ነው ያለ። ስለዚህ እስራኤላውያን የዛ ተሰራ ታሪኩ እንጂ በረከቱ ያለው ክብሩ ያለው ጽላቴ ያለው ኃይል ያለው የት ነው? ኢትዮጵያውያን ነው ያለ። በአሁኑ ሰዓት አሁን አክሱምና አካባቢዋ ጠቅላላ የዓለም ሕዝብ ይጎርፋል። የዓለም ሕዝብ ይጎርፋል። አምና ሰምታችሁ እንደሆነ በ14 መቅደስ ተቀድሶ በ14ቱ ተቀድሶ ለሁሉም አንድ ሰዓት ጨረሰብን አልቆራሉ። እንግዲህ አንድ ቀን ከ14 ሰዓት ማለት አንድ ቀን ከምንድን ነው የጨረሱ የዓለም ሕዝብ የሆነው እዛ ሲቆረ ጠዋትም እዚህ ብዙ ቆራቢ ነበር። ግን ሲታይ ግን ሽማግሌ የሚቆርብ የለም፣ ሕፃን ነው የሚቆርቡ። የት ሄዱ ሽማግሌዎቹ? የት ሆኑ ወጣቶቹ? አዛውንቶቹ የት ሄዱ? መድኃኒት አያስፈልጋቸው? የት ሄዱ? ዛሬ ያልቆሩ የት ሄዱ? ስለዚህ ይሄ ጽላት የቀድሞው ጽላት የሙሴ ጽላት በአክሱም ያለችው ጽላት ዓለም ሁሉ የሚደነቅባት ጽላት ሁሉ የዓለም አጥኚዎች ሁሉ የመሰከሩላት ጽላት በውስጧ የተጻፈባት ምን ነበረች? 10 ቃላት ነበር። በላይዋና በውስጧ የተለበጠችው በምን ነበረች? በወርቅ ነበረ። አማናዊት ጽላት አማናዊት ጽዮን ድንግል ማርያም ግን በውስጧ ምን ነበር? ምንድነው ያለው? ክርስቶስ እምነ ጽዮን ይብል ሰም ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ
ሰው ሁሉ እናታችን ጽዮን ይላል። በውስጧ ሰው ተወልዶባታልና ልዑለ ባሕርይ አምላክ መስርቷታልና በውስጧ የያዘችው ኢየሱስ ክርስቶስ ነው። ፈጣሪ ሰማያት ወምድር ነው። ሰማይና ምድርን የፈጠረ በውስጧ ያለው በአርሙሱ ራሱ የሕግጋቱ ባለቤት የሕግ አውጪው ሕግ የሰጠ እግዚአብሔር ነው። በውስጧ 9 ወር ከ5 ቀን የጸነሰችው ወገኖች አማናዊት ጽዮን ድንግል ማርያም ክብርና ምስጋና ለአምላካችን። በውል ላይዋ ዙሪያዋ የሚጠብቃት በወርቅ አይደለም፣ መንፈስ ቅዱስ አቀባ እንከሰማ። መንፈስ ቅዱስ ጠባቂዋ መንፈስ ቅዱስ ነው። ጠባቂዋ መንፈስ ቅዱስ ነው፣ ባለቤት ነው። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፌ ለዓለም ዘየአሐድር እስመ ኀረይክዋ። እግዚአብሔር ጽዮንን ምን አለ? መርጠዋታልና ማደሪያው ዘላለማዊ ማደሪያው ትሆን ዘንድ ጽዮንን መርጠዋታልና ዛቲ ይእቲ ምዕራፌ ለዓለም ለዘላለሙ ማረፊያዬ ይህች ናት አለ ባለቤቱ በነቢዩ ዳዊት አድሮ። የእግዚአብሔር ማረፊያ የእግዚአብሔር እናት አምላክን የወለደች ድንግል ማርያም ናት። የምስጋና ማረፊያ የዓለም ሁሉ ጸወነ ሥጋ ጸወነ ነፍስ መጠጊያችን እናታችን እመብርሃን ድንግል ማርያም ናት። ክብርና ምስጋና ለአምላካችን። አማናዊት ድንግል ማርያም አማናዊ አምላክ የወለደችልን ሥጋውን ደሙን የምንቀበለው ከማን ሥጋ የነሳው? ከማርያም። ከማን ነው? ከድንግል ማርያም የነሳው። ከድንግል ማርያም የነሳው እኮ ለመለኮት ሥጋ አለው እንዴ? የለውም። መለኮት እኮ እሳት ነው። እሳት ነው፣ የማይጨበጥ የማይያዝ የማይዳሰስ። ከሥጋዋ ሥጋ ከነፍሷ ነፍስ ተዋሂዶ ከድንግል ማርያም ግን በመለኮትነቱ አዳኝነት በሥጋነቱ ደግሞ የሚዳሰስ ሆኖ አንድ አካል አንድ ባሕርይ ሆኖ የምንመገበው ሥጋውና ደግሞ የምንቀበለው ከድንግል ማርያም የነሳው ሥጋ በመለኮት ከመለኮት ጋር የተዋሃደው ሥጋ ነው። የአምላካችን የኢየሱስ ክርስቶስ ሥጋ የምንቀበለው ወገኖች። ስለዚህ ድንግል ማርያም የሰጠችን የዓለም መድኃኒት ኢየሱስ ክርስቶስ ነው ወልዳ የሰጠችን። መድኃኒታችን ነው ወልዳ የሰጠችን። አዳናችን ነው የሰጠችን። ስለኛ የተሰቀለልን፣ ስለኛ የተገረፈልን፣ ስለኛ ቀራንዮ አደባባይ ላይ ዓለምን በእጁ የያዘ ሰማይና ምድሩን በእጁ የያዘ አሐዜ ዓለም በእራሁ ኩሉ ሕዝብ ውስተ እዴሁ መሰረተ ዓለም ይጸውር ድደ ወይነብር ጠፈረ። ጠፈሩም መሰረቱም የሱ የሆነ አምላክ ሁሉን በእጁ ይዞ በሰዎች የተሰቀለ አምላክ። ሰዎች እኮ እያቸው ማንን ሰቀሉት? ፈጣሪያቸውን ሰቀሉት፣ መድኃኒታቸውን ሰቀሉት፣ መጋቢያቸውን ሰቀሉት። ሰዎች እንደዚህ ነን። አሁንም እርስ በርሳችን ያለው አስቡት፣ እርስ በርሳችን ያለውን አስቡት። አንዱ ለአንዱ መድኃኒት መሆን ሲገባው፣ አንዱ ለአንዱ ደጋፊ መሆን ሲገባው፣ አንዱ ለአንዱ አጋዥ ማጽናኛ መሆን ሲገባው፣ ደጋፊ መሆን ሲገባው፣ አንዱ ለአንዱ ምንድነው አሁን? ገዳይ፣ መገዳደል፣ መገፈታተል። ተገፈታትሮ ገነት ለመግባት ነው ይህን ሁሉ ግፊያ? መንግሥተ ሰማያት ለመውረስ ነው ይህን ሁሉ ጥላቻ? ከእግዚአብሔር ጋር ለመገናኘት ነው ይህን ሁሉ መለያየት? የት ለመግባት ነው ወገኖች? የት ለመግባት ነው? ተፋቅረን መንግሥተ ሰማያት ብንገባ ይሻላል? ተጣልተን ሲኦል መግባት ይሻላል? የሲኦልን እሳት እንግዲህ ለሀገራችን መተርጎም አያስፈልገው። ሰሞኑ አፋር ውስጥ የተከሰተ የፈነዳ እሳተ ገሞራ አይታችሁታል አይደል?
አይታችሁታል አይደል? ይሄ ሚዲያ እስካለ ድረስ ይሄ ፌስቡክ እስካለ ድረስ ይሄ ሶሻል ሚዲያ እስካለ ድረስ ሁላችን አይተነዋል። የእሳት ጎርፉ እና ይሄ ከእሳት ከሲኦል ያነሰ እኮ እንደ ሲኦል መነሳት ከሲኦል ያነሰ ነው። ይሄ እሳት ወደዚህ ዓለም ያለ ሰባተኛ ተረጥሮ ትንሹ ነው ይሄ እሳት ወገኖች። እና እዛ እንግባ፣ እዛ መግባት ይሻላል። ታዲያ ወዴት ሊሄድ ነው ታዲያ ወገኖች? ወደ ልባችን እንመለስ፣ ንስሐ እንግባ። በዚህ አይነት ከቀጠልን እሱ ነው የሚጠብቀናል። ንስሐ ካልገባን፣ ከዝሙት ካልወጣን፣ ከጥላቻ ካልወጣን፣ አመለካከታችን ክርስቶስ ለሁላችን ተሰቅሏል፣ ለሁላችን ሙቶልናል፣ ለሁላችን ነው የመጣ። ስለዚህ ሁሉ አንድ ነው፣ ሁሉ አንድ አዳም ነው፣ የአዳም ልጅ ነው። ድንግል ማርያም የሁላችን ናት፣ ሁሉ አንድ ነው ብለን ካልሄድን ያው የሚጠብቀን ያየነው እሳት ነው ወገኖች። ከዚህ ይሰውረን አምላካችን፣ ከዚህ ይጠብቀን። ወደ ልባችን እንመለስ። ሰይጣኑ እየተጫወተብን ነው። ይኸው እኮ በቤተ መቅደሱ የነበሩ አፍኒንና ፊንሐስ ከቤተ መቅደሱ አውጥቶ ጦርነት ነው መግዳቸው። በኃጢአት አውጥቶ ዓይናቸውን አሳውሮ ጆሮአቸውን አደንቁሮ የእግዚአብሔር ጥሪ እንዳይሰሙ መጽሐፍቱ እንዳይጠብቁ ሕጉ እንዳይጠብቁ መጨረሻቸው አይቻቸው። መጨረሻ የት ይቀራል? መጨረሻ የት ይሆናል ወገኖች? ስለዚህ ይሄ አካሄዳችን አያስገድም። ይሄ አካሄዳችን ወገኖች ስርዓቱን እንጠብቅ። አንዲት ነገር ሳልናገራት የማላልፍ እየተቀለልኩ ነው። ጽላቱ ሲዞር እንጋፋለን። ትጋፋላችሁ አይደል? እንጋፋለን። ጽላቱ ሲዞር ታቦተ ጽዮን ወደ እስራኤል ስትገባ እንዳትወድቅ ብሎ አንዱ የማይገባውን ኦዛ የሚባል ያዛት ይላል። ሰረገላው ያዘ፣ ወዲያውኑ ገደለው። አባቶች ወደ ጽላቱ አትቅረቡ፣ ወደ ታቦቱ አትቅረቡ፣ ርቀታችሁ ጠብቁ። እግዚአብሔር ከዛም ያለም ከዚህ ያለም እኩል በረከት ነው የሚሰጠው፣ እኩል በረከት አለው። ሙሴ ወደ ደብረ ሲና ሲወጣ ምን አለው እግዚአብሔር? ሙሴ ፍትሐ ተታናሳኒከ ምድሪከ እስመ ምድር ዘትከይዳ ቅድስት ይእቲ፣ የምትረግጣት ቦታ ቅድስት ናትና የተባረከች ናትና ጫማህ ነው ጫማህ ነው። ማን አለው? እግዚአብሔር። እኛ አይደለም እግዚአብሔር። አሁን ግን አስተውሉ። ከታቦት ጋር እየተገፋ ኧረ እባካችሁ ፈቀቅ በሉ፣ ኧረ እባካችሁ ወደዚህ ያበሉ፣ ኧረ እባካችሁ እየተባለ በስፒከሩ እየተነገረ ማን ይሰማል? ለኛ አይደለም ቦታ ልቀቁልን የተባላችሁ። ይግፋልን አይደለም ይስፋልን አይደለም፣ እንዳትጎዱ። እግዚአብሔር ቅድም እንዳልኳችሁ አፍኒንና ፊንሐስ ሁሉን እያየ ዝም ማለት። ዝም ማለት እግዚአብሔር ነው ማለት ነው። እያየ ግን ምን ነው? አይምሮ ይቀንሳል፣ ጉልበት ይቀንሳል፣ ጤና ይቀንሳል። ስለዚህ በውስጡ ምን እያሳጣ እየቀጣ ነው እግዚአብሔር። ጅራፉ ነው ያላየ ነው እንጂ ይህን ሁሉ በሽታ በዝቶ ያለው የማን ቁጣ ነው? የማን ቁጣ ነው? በየጊዜው እኛ የተወለዱ ህፃናት ስም ክርስትና እንደሚወጣላቸው በሽታዎች ደግሞ የራዚሁ ባለሙያዎች ዶክተሮቹ ስም ያወጡላቸዋል። አባቶቻችን ከኛ በፊት የነበሩ የማያውቋቸው በሽታዎች እየተወለዱ እየተፈረቁ ነው ያለው። ክፋታችን ነው፣ በየጊዜው ይመጣል። ስለዚህ ከዚህ መውጣት ያስፈልጋል። ይሄ በዓል ምንድነው የሚያስረዳን? ለበጎቹ ለደጋጎቹ የሚረዳ አምላክ፣ ለክፎቹ ግን ዋጋ የሚሰጥ ነው፣ የሚያጠፋ ነው፣ ዋጋ የሚሰጥ ነው። ክፎቹ ጠፉበት፣ ደጋጎቹ ያልታወቁ ደግሞ ከበሩበት። ስለዚህ በዚህ ወደ እግዚአብሔር እየመጣን ለምን አናውቅ? ሃይማኖታችንን ጠንቅቀን ነው የምናገኘው በረከት። ዛሬ እዚህ ቆየን፣ አይ እነዚህ ካህናት አቆዩን እኮ ሰዓት ወሰዱብን እኮ። ምን አይነት ነው? አንዱ ሲነሳ አንዱ ሲሉ ሲለፈልፉብን ማለት ትሉናላችሁ። እኛ ደግሞ ያቺ ያለችውን ስለ ጽዮን ምን አለንም ማለት ዝም አለንም። ስለ ጽዮን ምን ዝም አለንም?
መልእክቱን እናስተላልፋለን፣ ከራሳችን እናወርዳለን። እናንተ በሉን ችግር የለም፣ እናንተ የፈለጋችሁን ተናገሩ። እኛ ደግሞ እንዳትጎዱ ነገ በእግዚአብሔር ፊት እንደ አብረን እንዳንጠየቅ መልእክታችንን እናስተላልፋለን። መልእክታችን አምላካዊ ቃል ነው፣ የእግዚአብሔር ቃል ነው። ስለዚህ ጽዮንን የሚጠሉ ምን ይበሏል? ይፈሩ። እንዳናፍር አሁን ንስሐ እንግባ። እንዳናፍር ወደ ፈጣሪያችን እንመለስ። እንዳናፍር ከሃይማኖታችን እንጠብቅ፣ ታሪካችን እንጠብቅ። እውነት እንስራ፣ እውነት እንናገር፣ አንዋሽ። በውሸት የምትወረስ መንግስት የላችን፣ በጉቦ የሚወረስ መንግስት የለም። በጉቦ ሰማያዊ ቦታ አይገኝም። ስለዚህ ወደ ፈጣሪያችን እንመለስ። አምላካችን ለሁላችንን በረከቱን ረድኤቱን ያድለን፣ መጨረሻችን ያሳምርልን። ሀገራችንን ሕዝባችንን ከመከራ ሰውርልን። በዓሉ የሰላም የፍቅር ያድርግልን። ወስብሐት ለእግዚአብሔር።